ብዙዎቻችሁ እየጠየቃችሁኝ የምትገኙት ስለ ኤር ዋሌት አዲስ ነገር ምን አለ፣ ምን አፕዴት የተደረገ ኢንፎርሜሽን ካለ ንገረን እያላችሁን ስለሆነ እኔም ብዙ ኮመንቶችም ሲጻፍልኝ ወይ ደግሞ በውስጥም ስትጠይቁኝ የነበራችሁ ሰዎች አላችሁ እና ያን ኮመንት አይቼ ዝም አልኩት። ያው አዳዲስ ነገሮችም እስከሚኖር በሚል ነው ማለት ነው። ነገር ግን ብዙ ሰዎች አሁንም ደጋግመው እየጠየቁኝ ስለሆነ በዛሬ ቪዲዮ እንግዲህ ሊመልስላችሁ ነው የመጣሁት። እንግዲህ ኤር ዋሌት ወይ ደግሞ ኤር ቼን ዋሌት አዳዲስ ነገሮችን እንግዲህ በቅርብ ጊዜ ምንም አፕዴት ያደረገ ነገር የለም። በኦፊሻል ትዊተር ገጻቸውም እንዲሁ ደግሞ በኦፊሻል ቴሌግራም ቻናላቸውም እየተከታተልኩ ነበር እና ምንም ነገር አፕዴት ያላደረጉም ማለት ነው። ታክስ ፕሩፍ ሰብሚሽን እንዲድ ካለ በኋላ ማለት ነው። ይሄ ነገር ደግሞ ትንሽ ቆይተናል እኛም ያን ነገር ኮምፕሊት ካደረግን ማለት ነው። ከዛ ውጭ ግን ስለ ቶከን ጀነሬሽን ኢቨንት እነሱ ኦፊሻሊ ምንም አናውንስ ያደረጉት ነገር የለም። ነገር ግን በውስጥ የሚወጡ መረጃዎች አሉ ከሜምበሩ ወይ ደግሞ ከቲሙ ማለት ነው። እሱም ምንድነው? ቶከን ጀነሬሽን ኢቨንት ኳርተር 1 2026 ይካሄዳል በሚል አንዳንድ የሚወጡ መረጃዎች አሉ ማለት ነው። እንግዲህ ኳርተር 1 2026 ማለት ደግሞ ጃንዋሪ፣ ፌብሩዋሪ እና ማርች ማለት ነው። አሁን ያለነው ፌብሩዋሪ ውስጥ ነው። ሶ ማርች አንድ ወር ብቻ ነው የሚቀረው ማለት ነው። ሶ እስከ አንድ ወር እንግዲህ ትክክለኛ ወይ ደግሞ እውነተኛ መረጃ ከሆነ እስከ አንድ ወር ቶከን ጀነሬሽን ኢቨንት ሊያካሂዱ ይችላሉ ማለት ነው። አሁንም ሊታወቁ የሚገባ ነገር እስካሁን ኦፊሻሊ በኦፊሻል ቴሌግራም ቻናላቸውም ሆነ በኦፊሻል ትዊተራቸውም ሆነ ምንም ነገር አፕዴት ያደረጉት ነገር የለም። ይሄ እንግዲህ ከውስጥ የሚወጡ መረጃዎች ናቸው እና ተከታትዬ አፕዴት የሚያደርጋቸው ይሆናል። ይህም የመለስኩላችሁ ለምንድን ነው? ቅድም መግቢያው ላይ እንደተናገርኩ ብዙ ሰዎች ፐርሰናልም በውስጥም እየኮሙኒኬት እያደረጋችሁኝ ስለሆነ ነው እና ስለዚህ እባክህ ንገረን ስላላችሁኝ ነው እና ምንም አፕዴት የሆነ ነገር የለም። ታገሱት። አዳዲስ ነገሮች ሲኖሩ ደግሞ ተከታትዬ እንግዲህ አፕዴት የሚያደርጋችሁ ይሆናል ማለት ነው። እናንተ የጀመራችሁ ኤርድሮፖች ካለ እንዲሁ ደግሞ አፕሊኬሽኖች ጌም የምትጫወቱበት እና ኮይን የምትሰበስቡበት ኢፓስ ዋሌቶች እነዚህ ላይ የሚሰሩ ሰዎች አሁንም ካላችሁ ጠንክራችሁ እንድትሰሩበት በኤኒሚስ ገንዘብ የምታገኙበት መንገዶችን በደንብ እናመቻቹበት እላችኋለሁ። ሌላ ነገር ደግሞ አዳዲስ ኤአይዎችም አሉ። የዩቲዩብ አውቶሜሽን እንዴት ማስራት እንደምትችሉ ወይ ደግሞ ቲክቶክ አውቶሜሽን እንዴት ማስራት እንደምትችሉ ከስክሪፕት አጻጻፍ ጀምሮ ማለት ነው። እንዲሁ ደግሞ እንዴት ኢሜጅ ጀነሬት እንደምታደርጉ፣ እንዴት ቪዲዮ ጀነሬት እንደምታደርጉ እንደዚህ አይነት ቪዲዮዎችም የምትፈልጉ ከሆነ ኮሜንት ላይ ቪዲዮ ስራልን በሉኝ፣ ቪዲዮ እሰራላችኋለሁ ማለት ነው። በጣም ወዳችኋለሁ ስለምታደርጉልኝ ትብብርና እንዲሁ ደግሞ ኮሜንታችሁ በጣም ደስ ይለኛልና ኮሜንት ጻፉልኝ፣ ጥሩ ሀሳቦችን ጻፉልኝ። እንዲሁ ደግሞ ምንድነው ሰብስክራይብ ላይ ሼር ማድረግ እንዳትረሱ እላችኋለሁ። ቴንኪው። መልካም ጊዜ